Hi guys, እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሌላ ቪዲዮ ተመልሰን መጥተናል። የዛሬ ቪዲዮአችን የሚሆነው እንዳያችሁት መኪናዬን ላጥብ ልወጣ ነውና ለምን vlog አልሰራም? በቃ አሁን አይምሮዬ ላይ ያለው ምንድነው vlog ማድረግ፣ ዩቲዩብ መስራት። ይሄን ነገር ሳደርገው ዩቲዩብ ልስራ እና በቃ እንዳትቀየሙኝ እንዳይደብራችሁ ድንኖች ዝም ብላ ያንንም ይሄንንም የምታገሰብሰን እንዳትሉ እና መኪና ልናጥብ ልንሄድ ነው። ወደ ቪዲዮ። ቡጥቃዬ ይችን ትመስላለች። ስለ ቡጥቃዬ ትንሽ ነገር ልንገራችሁ። ሃንዳይ ትቡሩ ትባላለች። ወይኔ ቆሻሻዋ ምን እንደምትመስል ብቻ አይዋት። የ2000 ስንት ናት? አረ 2000 19 something ጋር ነው የሚባል። እቺን ትመስላለች። ቱ ዶር ናት። በጣም ነው የምወዳት። ትንሽ ለየት ያለች መኪና ስለሆነች ደስ ትለኛለች። ታላቄ ናት ቡጥቃ። በእድሜ ብዙ አመት ኖራለች። ውጪዋ ይሄን ይመስላል። ቆሻሻውን ተውት እሺ። ታጥባ ስትመጣ ፏ ነው የምትለው እና አፈር መስላለች። ብትታጠብም ያው ነው ጋይስ። look at this እኛ ጋር ክረምት ስለሆነ ብታጥቡትም ያው ነው። የኔ ብቻ አይደለም የሁሉ መኪና ነው የቆሸሸው። ውስጡን ተውት፣ ቆሸሻለች። እቺ ትመስላለች። ቱ ዶር ናት በኋላ። አይ ጋይስ ትንሽ ይቀዘቅዛል ስንወጣ። ሌትስ ጎ እና እዛ ስደርስ ያለው ነገር አሳያችኋለሁ። አብረን ዋሽ እናረጋታለን። ኦልራይት ኦኬ ጋይስ ደርሰናል። ከሰፈሬ ብዙ ሩቅ አይደለም ማጠቢያ ሰፈሩ። እኔ አጭር፣ መኪናዋ አጭር። ቋን ተያይ ሰው አይን እንዴ ካላዩ በቃ ሰው አይኝ። ዋናው መሄዷ ነው ስላላችሁ ዋናው መሄዷ ነው። by the way guys እዚህ ሀገር መኪና መግዛት it's normal። አሁን እንደውም ትንሽ እየተወደደ ስለመጣ ነው እንጂ መኪና ኖርማል ነው። ትንሽዬ ብር መኪና መግዛት ትችላላችሁ። ጥሩ መኪና ከፈለጋችሁም እንደዛ ሎን ወስዳችሁ መኪና መግዛት ትችላላችሁ ምናምን። it's not a big deal። ካናዳ ውስጥ መጣችሁ መኪና መንዳት it's something simple that you do for yourself። በእውነት በጣም ተራ ነገር ነውና ዋናው ነገር ምንድነው መኪና መንዳት፣ መኪና መኖራችሁ ምናምን ሳይሆን መንጃ ፈቃዳችሁን ያዙ። ከኢትዮጵያ ስትመጡ መንጃ ፈቃድ ይዛችሁ ከመጣችሁ እዚህ 1 አመት የምትጠብቁበትን ጊዜ ትቀንሳላችሁ። ለምሳሌ ልክ እኔ አሁን እንደመጣሁኝ ምንም አይነት መንጃ ፈቃድ ስላልነበረኝ 1 አመት ይሄ ክላስ 7 ይባላል። ክላስ 7ናችሁን ታወጡና መንዳት ትችላላችሁ። ግን ሰው አጠገባችሁ ሲኖር የሰዓት ገደብ አለው። ከጠዋት ከ7 ሰዓት እስከ 5 PM ምናምን ብቻ ነው መስራት። ማታ ምናምን መንዳት አትችሉም መሰለኝ። እኛ የነበረን ጊዜ እንደዛ ነበር። አይ ዶንት ኖ አሁን ላይ እንዴት እንደሆነ ምናምን። እና መንጃ ፈቃድ ቢኖራችሁ ልክ እንደመጣችሁ ወዲያው ሮድ ቴስት ብቻ ነው የምትወስዱት። እሱን ከወሰዳችሁ በኋላ በቃ መንዳት ትችላላችሁ ማለት ነው። ትንሽ ወረፋ ነው። ሌላው እሱን ይጠቅማችኋል እና እዚህ ውስጥ ነው የምንገባው። ትንሽ ወረፋ አለ እና እንደዛ ነው። መንጃ ፈቃድ ቢኖራችሁ ጥሩ ነው። ግን መንዳት it's normal እዚህ ግን
አትሊስት መንጃ ፈቃዱ ካለ የሰው መኪና ይዛችሁ ወጣችሁ መንዳት ምናምን ትችላላችሁ ማለት ነው። ጠባብ ቦታ ላይ ነው የሰጠኝ ሰውዬው። ደርሰናል። ጋይስ መጀመሪያ የምንጀምረው ከውስጥ ነው። ውስጥ የአገር ኮተት አለ የሚጣል ነገር፣ እሱን ጥዬ ከዛ እንጀምራለን። በወሬያችን መሀል እንደነገርኳችሁ መኪና መግዛት ኖርማል ነው። መኪኖች ቺፕ ናቸው። እዚህ የምትችሉት እናንተ አፎርድ የምታረጉትን በአቅማችሁ ይሄን ያህል እችላለሁ ብላችሁ የምታስቡትን መኪና ትገዛላችሁ። ሌላው ምንድነው በጣም ብርድ ሀገር ስለሆነ ግድ ያስፈልጋቸዋል። በቤታችሁ ውስጥ አትሊስት አንድ መኪና ያስፈልጋል። ለዛ ነው ሰው ወጣ መኪና ይደስታዩ ምንም አዲስ ነገር አይደለም ለራሱ ፈልጌ ነው። እና መጀመሪያ ከውስጥ ልጀምርና ቆሻሻዬን ላውጣ። እዚህ ውስጥ ያለ ቆሻሻ ሳይሆን ሪሲት የሪሲት አይነት ነው ያለ። ሌላ የቻርጀር አይነት ውስጥ ያለ አጣጣማችሁ የበረዶ መጥረጊያዬ አጠባችንን ጀምረናል። Story to tell about the queen inside you. You know her well, she's fierce and she's bold, with a heart of gold. In her veins she carries stories untold. Every step she takes, she owns the ground in her eyes. You see the fire when she talks. She's the essence of strength and grace in her soul. She finds her rightful place. Be an Afro queen, let your spirit shine. In your rhythm, let the world define. With every move, you reclaim your throne. In your dance, you're never alone. In her presence, hearts awaken. Her beauty lies in power and truth. Rules rewritten in her essence. Every beat defies gravity. In her dance, serenity found. From mountains to plains, from rivers to seas, strength unites, she's the key. In a movement, liberation, rhythm celebrates in elation. Be an Afro queen, let your spirit shine.
አውቶ ማድረግ ያለው ግን አሁን ትክክለኛ ነው ማለት ነው። ይቆጥጥ ማለት አሁን ሞቶ ነው ተነስ ይሄ ራስ ካደረገ ትክክለኛ ሰውዬው ምን ፈልጎ መንገድ ላይ እቃውን አንጠልጥዬው መጣ። እቺ ጅልጥ የምታረገውን አታውቅም ብሎ እኮ ሴት ልጅ መኪና አትነዳም ብሎ አስቦ ሊሆን ይችላል። You never know. አሁን ዋክስ እንትን ቫኪዩም እናደርጋታለን። ትንሽ ቫኪዩም ኦኬ። ይህ ነገር እየወራሱ ከኔ ከአቅሜ በላይ ነው። አለ መኪናችሁን ስታጸዱ ደስ የሚል ስሜት አይሰማችሁ? እኔ በጣም ውስጤ ጥብት ያለ ያህል ነገር ነው የሚሰማኝ። ልክ ቤታችሁን ስታጸዱ የሚሰማችሁ አይነት ስሜት ንጹህ ሆና ሳይት ደስ ይለኛል። ሁሌ አላረጋትም። ስፔሻሊ እዚህ ሀገር ክረምት አላረገውም። ምክንያቱም በበር እንትን እግራችን ቆሻሻ ስንት ቆሻሻ ይዞ እንደሚመጣ እና ብታጸዱትም ባታጸዱትም ያው ነው። አቤት እዚህ ውስጥ ያለ ቆሻሻ ይቀዘቅዛል ነገር ግን
ቅድም ታያችሁትና አሁን ጽድት አላለች beautiful look at shit የደረሰች መኪና ተሰፋ ትላላችሁ ፏ ብላለች ቁጥቃ ፏ ብላለች let's go alright guys የዛሬ ቪዲዮአችን ይህንን ይመስል ነበረ መኪናችንን ዋፈሽ አድርገን ወተናል እና መኪና ጸዳን ፏብለናል ውስጣችን የውጤት መኪና የጥልቅ ስላታ ደስ ትለኛለች እና አሁን ስራ ልገባ ነው ባይ ወዳችኋለሁ በሌላ ቪዲዮ እስከምንገናኝ ድረስ